በጣም ብዙ ሰዎች እንዲሰሙ ፈልገው መልእክቴ ነው። ጴጥሮስም ይሁዳም ክደዋል። መካዳቸው አይደለም ቁም ነገሩ፣ ከካዱ በኋላ የወሰዱት እርምጃ ነው። ጴጥሮስ ሲክድ ልክ በይሁዳ ልክ ንካደው የሕያው የእግዚአብሔር ልጅ ያለውን ኢየሱስን እንደዛ ይሄ ሰው ያለው አንተ ከእግዚአብሔር ልጅነት ወደ ሰው ያመጣው ምስክርነት ብትሰጥ ማትታመን ገረድ ፊት ነው የካደው። ጥይት አልያዘችም፣ ልትገለው አትችልም። ለጌቶቿ ብትናገር ታማኝነት የላትም። ብትናገር በማትታመን ሴት ፊት ነው የካደው። ምንም ነገር ማስፈራት በማትችል ሴት ፊት ነው የካደው። ይሁዳ ሁለቱም አላቀውም አለ፣ ሸጠው፣ አሳልፎ ሰጠው፣ ሸጠው። ከዛ በኋላ በጣም የሚገርም ሁለቱም ተጸጸቱ ይላል። ይሁዳም ተጸጽቷል፣ ጴጥሮስም ተጸጽቷል። ግን እሺ አየህ ከጸጸት በኋላ የት ይሄዳል? ጴጥሮስ ወደ ውስጥ ገባ ይላል። ተመልሶ እያለቀሰ በእግዚአብሔር ፊት ንስሐ ገባ ይላል። ይሁዳ ሲባል ተጸጽቷል እኮ አይደል? ወደ ንስሐ አይደል የመጣው? ፈሪሳውያን ጋር ሄደ ይላል። ገንዘቡን እንኳን ልክ ተጸጽቶ እኮ ነው። ገንዘቡን እንኳን አየህ፣ መሰበርህ አይደለም ጉዳቱ፣ ለመሰበርህ ምላሽ ምን አደረክ? ሁለቱም ተጸጽተው አንደኛው ጸድቆ ሌላኛው ታንቆ ታሪካቸው አለቀ። ለምን ሲባል ከጸጸት መልስ ትሄዳለህ። ከመሰበር መልስ፣ ከመጎዳት መልስ፣ ከመካድ መልስ በኋላ የት ነው የምትሄደው? ጴጥሮስ እንደዚህ አለ፣ ክጃለሁ፣ እውነት ነው፣ አጥፍቻለሁ፣ እውነት ነው፣ ግን የትም አልሄድም። የሚሄደው ራሱ ኢየሱስ ጋር ሄዳለሁ። ይሁዳም ተጸጸተ፣ አዝኛለሁ፣ ክጄዋለሁ፣ ላደርግ አይገባም፣ የንጹህ ደም አፍስሻለሁ ያለው እኮ እንደው ማለት ብሩን ይዞ ይሄው እንኳን አልፈልግም ማለት የሸጠበት አልፈልግም ማለት የንጹህ ተጸጸተ። ግን አየህ ለጸጸተ መመለስ ያለብህ ወደሚሰብሩ ሰዎች አይደለም። እንደዚህ ያሉት ብሩን ተቀበሉታ፣ ከፈለክ ለራስ ተጠንቀቅ እንገላለን አሉት። መጥቶ ታነቀ ይላል። በመክዳት እኩል ናቸው፣ በመጸጸት ተመሳሳይ ናቸው። ተጸጽተው ግን የሄዱበት መንገድ ነው የተለያየው። ዛሬ ተሰብረን ወዴት ነው የምንሄደው? ያዝነ ወዴት ነው የምትሄደው? የትናንት ታሪክ ተበላሽቷል፣ ግን ወዴት ነው የምትሄደው? ወደ ሰዎች ነው የምንሄደው? ወደ አጎት ነው የምትሄደው? ውጭ ወዳለው ቤተሰብ ነው የምትደውለው? አይደለም። ትክክለኛ የመታደሻ ትናንትን የማስተካከያ ነገህን የማቅኛ ጨለማውን የምትገፍበት ብርሃን ወደ እግዚአብሔር ዙፋን መጠጋት ነው። ብዙ ሰዎች ወደ ጉዳት የመጡበት ምክንያት፣ ተስፋ ወደ መቁረጥ የመጡበት ምክንያት ያለፈ ጸጸታቸው ነው። ግን ለጸጸታቸው ደግሞ የሚገባ ምላሽ ስላልሰጡ ነው።